እኔውድ ምን ይሻል? ሰሞኑን እኮ ልክ አይደለሽም። የተፈጠረ ነገር አለ እንዴ? ምንም የለም፣ ደህና ነኝ። ፕሊስ ነው። ቆይ አሙሻል እንዴ ነው? ካልሆነ ሐኪም ቤት እንሂድ። አላመመኝም፣ ደህና ነኝ። ግን ይኸውልህ አባ፣ እኔ እንደሆነ አንዴ ፈጣሪ ሲፈጥረኝ ማህፀኔ ዘግቶታል። በዚህ ደግሞ አንተ እንድትጎዳብኝ አልፈልግም። እሱን እኮ ብዙ ጊዜ አውርተንበታል። ፈጣሪ ከፈቀደ ፈቀደ፣ ካልሆነ ደግሞ በጉዲፈቻም ቢሆን ልጅ ተቀብለን እናሳድጋለን። እሺ ነው ፍቅር? ቆይ ለምን አንድ ነገር አናደርግም? ምን እናደርግ? ማህፀን የሚያከራዩ ሴቶች እንዳሉ ሰምቻለሁ። ስለዚህ ለአንድ ቀንም ቢሆን ተኛና ልጅ ይዘና። ናርዲ ምን እያልሽ ነው ያለሽው? እኔ ባልሽን በፍጹም ይሄን ነገር ላደርግ አልችልም። በፍጹም። ቆይ ለምን አትረዳኝም? እኔ ይሄን ነገር ማድረግ ሳልቻልኩ አንተ ደግሞ መጎዳት የለብህም። ስለዚህ አንተ ውለድና አምጣ። ልጁም ቢሆን እኮ እኔም ልጅ ነው የሚሆነው። አውቃለሁ። ፕሊዝ በቃ አርጉ። ሁለተኛ እንደዚህ ስትይ መስማት አልፈልግም። እባክሽ አታረገው። ንገረኝ፣ አታረገው? በፍጹም ላደርገው አልችልም። ጥሩ፣ እንግዳው እኔን እዚህ ቤት አታገኘኝ። እዚህ ቤት አለማግኘት አይደለም በህይወት አታገኘኝ። ሸዋንጌ በሰላም ነው? ምንድነው እንደዛ ቸኩላ የጠራኝ? ጓደኛዬ ችግር ተፈጥሯል። የምን ችግር? ናርዲ መካን መሆኗ ማለት መውለድ እንደማትችል ከዚህ በፊት አስቀድሜ ነግሬሃለሁ አይደል? እሱማ የታወቀ ነገር እኮ ነው። ምን አዲስ ነገር አለው ታዲያ? ዛሬ ምን እንዳለችኝ ታውቃለህ? ከሌላ ሴት ጋር ተኝተህ ማለት ማህፀን ተከራይቶ መውለድና የሚሉት ነገር የለም። እንደዛ አድርገህ ልጅ ይዘና እያለች ማለት ቆይ ማለት እንዴት ስትለኝ ነገር አሰበችው? እሺ አንተስ ምን አልካት? እኔ ምን እላታለሁ? ምን ያህል እንደምወዳት ምን ያህል እንደማፈቅራት ታውቃለህ? ሌላ ሴት ጋር ተኝቼ ልጅ ካመጣሁ እሷ ራሷን በሞት እንደምትቀጣና እንደምታጣኝ እየነገረች እና ቆይ እንደዚህ ስትል አንተ እሺ ምን አልካት? እኔ ምን እላታለሁ? ይኸውልህ ጓደኛዬ እባክህ እንድትረዳኝ እፈልጋለሁ። በቃ የእሷን ሀሳብ አልቀበልም እንዳለ ይሆናል አይደል? የማሳድገው ልጅ የጉዲፈቻ ፈላልገ ይዘልኝ እንድትመጣ እፈልጋለሁ። እባክህ ፕሊዝ ጓደኛዬ። ይኸውልህ ሸዋንጌ እኔ እውነት ለመናገር እንደዚያ ነገር ምንም አላውቅም፣ ግን በቃ የአቅሜን እሞክራለሁ። እንደዚህ አይነት ነገር የሚባል ነገር አለ እንዴ? ግን ያጠቅ ሸዋንጌ ይኸውልሽ ሜላት፣ አንቺ ማለት ለእኔ በጣም የምወዳትና ታማኝ ጓደኛዬ ነሽ። ለዛም ነው ይሄን ነገር አንቺ እንድታደርጊልኝ የምፈልገው። ባሌን ለአንድ ቀን ለአንቺ ተውልሻለሁ፣ ከዛም ልጅ ትወልጅለታለሽ። ለአንቺም ደግሞ ተገቢውን ካሳ ከፍልሻለሁ፣ ማለቴ ገንዘብ ሰጥሻለሁ። ከዛ ደግሞ ልጁን ለእኔ ትሰጭኛለሽ። እሺ፣ አሁን ግን ወንድሜ በጣም ስለታመመ እሱን ማሳከምበት ገንዘብ ፈልጋለሁ። እሱን ስጭኝና የምትፈልጊው ነገር አደርጋለሁ። ግን ያሰብሽውን ነገር መቼ ነው እንዳደርግልሽ የምትፈልጊው? ነገ ከተጋባን 5ኛ ዓመታችን ይሆናል። ለዛም ብዬ ሰርፕራይዝ አዘጋጅቻለሁ። ስለዚህ ቀድመሽ አንቺ ሰራተኛዋ መኝታ ቤት ትቀመጫለሽ። ከዛ በኋላ አንቺ ጋር መጥቶ እንዲተኛ አደርጋለሁ። ዋው ጓደኛዬ፣ በጣም የምመኘውን ሰው አንቺ ለኔ ከዳርሽልኝ አለቀ። እኔ የልጅ እናት ሆናለሁ፣ አንቺን ደግሞ ከዚህ አባረሬ ባለሀብት ሆናለሁ ማለት ነው። ምን ነው በሀሳቤች? በጣም ከበደኝ እኮ ጓደኛዬ። እንዴት ከጓደኛዬ ባል ጋር ተኛለሁ? አውቃለሁኝ እኮ ሜላት፣ ግን ደግሞ ምን ላድርግ? ሸዋ በጣም ጥሩ ሰው ነው።
ለኔም ብዙ ነገር አድርጎልኛል። በእኔ ኃጢአት ደግሞ እሱ በልጅ እንዲቀጣ አልፈልግም። ቢያንስ ያሳጣሁትን ነገር ወልዶ እንድክሰው ፈልጋለሁ። እሺ ያልሽኝንስ አደረግኩ። ልጅም ወለድኩም በል ለሱ ሄደሽ ልጅክ ነው ብትዩ ካንቺ ጋር አይጣላም። እኔ ደግሞ ካንቺ ጋር እንዲጣላም እንዲለያየም እኔንም እንዲጠላኝ ደግሞ አልፈልግም። እሱ ጊዜ የሚፈታው ነገር ነው። እርግጠኛ ነኝ ደግሞ ልጁ ተወልዶ ሲያይ ልቡ ይቀየራል። ከዛ በኋላ እኔም ደስተኛ ሆናለሁ። ወንዱ ከሆነ ናታን፣ ሴት ከሆነች ደግሞ ኤዶም እላታለሁ። እኔም ደግሞ ልጁን እንደ ልጅ አድርጌ ያሳድግለታለሁ። ወይኔ ጓደኛዬ የምር በጣም ነው ያሳዝንሽ። ለማንኛውም አሁን መምጫው ሰዓት ደርሷል። በቃ ሂጂ፣ ነገ እንገናኛለን። ተነስ እንጂ ልብስህን ቀይር። እጅህንም ታጠብ። እራት ላቀርብ ነው። አልታጠብም። ለምን? ከጓደኞቼ ጋር ውጭ በልቼ ነው የመጣሁት። ደግሞ ከመቼ ጀምሮ ነው እንደዚህ ማለት ያመጣው? እኔ እኮ አንተን አውቃለሁ። ከቤት ውጭ እኮ በልተህ አታውቅም ነው ወይስ ጠዋት በተናገርኩት ነገር አስቀየምኩ? አዎ ተቀይሜሻለሁ። ማልቀየምሽ ነበር እንደ መሰለሽ? ቆይ የትኛዋ ሴት ናት? የትኛዋ ሚስት ናት ባሏን ከሌላ ሴት ጋር ተኝተው ወልደ ልጅ ይዛልኝ ና የምትል? የትኛዋ ናት? የኮምቶችን የምታፈቅሪኝ ነበር የሚመስለኝ። ይሄን ያልነበር የምትጠይኝ? አረ ጠልቼ አይደለም። እኔ እኮ እንደሱ አስቤው አይደለም። ምንድነው ያሰብሽው? እኮ እያልኩሽ እኮ ነው። ምንድነው ያሰብሽው? እንዴት አንቺ ከሌላ ሴት ጋር ተኝቼ ልጅ እንጂ እንድመጣ ትጠይቂኛለሽ? ልጅም ቢሆን የፈጣሪ በረከት ነው፣ የፈጣሪ ጸጋ ነው። ካልሰጠን አልሰጠንም ነው። ለምን እንደዚህ አይነት ነገር ትናገሪኛለሽ? ለምን አምላኬ? ለምን ጨከንክብኝ? ለምን ጨከንክብኝ? እኔ ምስኪኗን ለምን ረሳኝ? ምን አጥፍቼ ነው? ምን በድዬ ነው? የሰፈር ሰው ይቺ መካን በቅሎ የተረገመች ሲለኝ ዝም ያልከኝ ለምንድን ነው? ለምንድን ነው አባቴ? እሺ እንደዚህ እስከሆነ ለምን ፈጠርከኝ? ለምን ፈጠርከኝ አምላኬ? ለምን ፈጠርከኝ? እባክህን አትጨክንብኝ። ወይ ጥራኝ፣ ውሰደኝ፣ በቃ ውሰደኝ፣ እባክህን ውሰደኝ እባክህን።
እንዴ እኔ ምንም ቆይ ግን ምንድነው እንደዚህ ደስታ በደስታ ያደረገሽ? ወንድ ልጅ ከነቃጭሉ ከነ ዶላሩ ተገኝቶልሻል። የምን ቃጭል የምን ዶላር ነው? ምንድነው የተገኘው? ያቺ በቅሎ ማህፀንሽን አከራይኝና ልጁ ለጅልኝ አትለኝም መሰልሽ? ማ ናርዶስ? አዎ። እና ምን አልሻት? ፈጣሪ የሰጠኝን እድል አሜን ብሎ መቀበል ነው እንጂ ጭራሽ ያልቆረጥኩት ሎተሪ እኮ ደረሰኝ። ጭራሽ ፈጣሪ የሰጠኝን እድል ላበላሽ። አንቺ የምርሽን ወልደሽ ተሰጫት ነው እንዴ? እንዴ 2 ሚሊዮን ብር እኮ ሰጥሻለሁ ያለችኝ። አስበሽዋል? 2 ሚሊዮን ብሩን ብትሰጠኝ 20 ልጆቹ ልጅ እኮ ነው ማሳደግበት። አንቺ ይሄ ነገር ያወጣል መሰለኝ። ለምን ፈልጊ እንዴ ትቀልጃለሽ? እኔ በደንብ ነው የሚፈልግልሽ። ከወለድኩ በኋላ እኮ እሷንም መንቅሬ ማስወጣት እችላለሁ። ጎበዝ፣ አሁን አገኘሽ። ያቺ ከረፈፍ ስትንከረፈፍ እንዳስገባች ሚሌ ቅንትል ታረጊያታለሽ። አደራሽን ሸዋዬን በደንብ አጫውችሽ። እቺ ምን ጥርጥራለሁ። ሀብታም ሲገፋ አልወድም። ውሽ እኔ ቅር ይለኛል። በይ እኔ እየመሻብኝ ነው። እኔነት አንተ በእኔ ህይወት መቀጣት የለብህም። ምን ያህል ልጅ እንደምትወድ አውቃለሁ። እናትም ደግሞ አያት ለመሆን ትፈልጋለች። በአጠቃላይ ቤተሰቦችህ ይጓጓሉ። እባክህን አንዴ ብቻ ይሄን ነገር ብቻ አድርግልኝ እባክህን። ቆይ ምንድን ነው የምትይው? እኔ እኮ ያንቺን ጠረን ያንቺን ገላ እኮ ነው የማውቀው። የለመድኩት ያንቺን ብቻ ነው። እንዴት ሌላ ሴት አቅፌ እንድተኛ ትፈርጅብኛለሽ? ለዛውም እዚህ ቤት ውስጥ አንቺ ቤት የኔ እናት። እባክሽ ይሄን እኮ የምታደርገው ለአንዴ ብቻ ነው። እባክህን ዘርህን ተካ። እኔም ደግሞ ቃል እገባልሃለሁ ልጁን እንደ ራሴ አድርጌ ያሳድገዋለሁ። እባክህን እምቢ አትበለኝ። ይሄን ብቻ እሺ በለኝ እባክህን እባክህን። አመሰግናለሁ። እሺ ምን ላይ ደረሳችሁ? ናርዶስ እንዳለችው ከሌላ ሴት ጋር ለመተኛት ተስማምቻለሁ። ምን? እኔ እኮ በጣም የገረመኝ የትኛዋ ሴት ናት የምትወደውን ባል አሳልፋ ከሌላ ሴት ጋር ተኛ የምትለው ካልጠላች በስተቀር ነው። ናርዲ ጠልታኛል። የምሬ ነው። ናርዲ በጣም መልካም ሴት ናት። በቃ እሷ መውለድ ስለማትችል ከሌላ ሴት ልጅ ወልጄ ይዤ እንድመጣ ፈልጋለሁ። የምሬ ነው። ቆይ እሺ የትኛዋ ሴት ናት ልጅ ከወለደች በኋላ ልጃችሁን እንኩላ የምትሄደው? በልጁ እኮ ሁለታችንም መብት አለን እንዴ? መብት ያለን እኮ ሁለታችን። እሺ ቆይ የፈለገ መብት ቢኖርስ? እሺ ቆይ ለዚህ ሐሳብ የታጨችው ሴት ልጇን ለመስጠት እሺ ያለችው ሴት ማን ናት? እኔ አላውቃትም። የምታውቃት ራሷን ናርዶስ ናት። በቃ እንደነገረችኝ ከሆነ ይሄ ማህፀን የሚያከራዩ ምናምን አላ እንደዛ አድርጋ ነው የነገረችኝ። እኔ በስፋት የማውቀው ነገር የለም። በጣም የሚገርም ነገር ነው። ምን አይነት ጊዜና ዘመን ላይ እንደደረስን ነው የደነቀኝ። ከናርዶስ ውጭ ከሌላ ሴት ጋር መተኛት ለኔ ዳገት ነው የሆነብኝ። የምሬን ነው የምነግርህ። እንግዲህ መልዬ ውላችንን እንዳደረግነው ጓደኝነታችንን ይቀጥላል። በውላችን መሰረት እዚህ ቤት እስከምትወልጂ ትቆያለሽ። ችግር የለም ናርድዬ፣ አንቺ ብቻ ፈጣሪ የራሴ ልጅ የምትውስጥሽ እንጂ ለእኔ አታስቢ። የሚገባሽን ብር ዛሬ አስገባልሻለሁ፣ ግማሹን ደግሞ ከወለድሽ በኋላ እሰጥሻለሁ። ችግር የለውም። ግን ሜላት አደራሽ ልጄ ነው የሚል ስሜት እንዳይሰማሽ። እንዲችን ብለሽ እንዳትጨነቂ። መጀመሪያም የተስማማሁት ያንቺ ልጅ እንደሆነ ስለማውቅ አይደል? ከወለድሽ በኋላ ደግሞ ልጁን ሰጥተሽኝ የመጣሽ ትጠይቂናለሽ።
አንደኛዋ ክፍል ግቢና እዛ ጠብቂኝ። እሱ ከመጣ በኋላ መጠጥ ውስጥ ትንሽ ነገር ጨምሬ የሚደረገው ነገር አደርጋለሁ። ግቢ። እሺ ጓደኛዬ። እሺ እኔ ቅመም እንዴት ይዞሻል ባክሽ? ይኸው ዝግጅቴን ጨርሼ አባወራውን እየተጠባበቅኩ ነው። በይ እንግዲህ በደንብ ተጠቀሚበት፣ ሀብታም ጥሎልሻል። እንዴ በደንብ ነው። ትጠራጠሪያለሽ እንዴ? የኔ ውድ እንዴት አመሸሽ? ዛሬ ደግሞ እንዴት ነው እባክሽ? ቤቱን የመጨረሻ ነው ያስዋብሽው። እራት ግብዣ አለብን እንዴ? ዛሬ እኮ 5ኛ ዓመታችን ነው። እረሳው እንዴ? ከተጋባ በጣም ይቅርታ ይሉት። ያው ዝንጉ መሆኔን ታውቂ የለ እረስቼው ይቅርታ። ችግር የለውም። ብትረሳውም አልፈርደብህም። ብዙ የሚያስጨንቅ ነገር ስላለብን ነው። በቃ እንጀራውን ላምጣ። በይ እንግዲህ ለኛም ፈልጊልን እንጂ ህይወታችን ይቀየር እስኪ። አይ አንቺ ትቀልጃለሽ። ለማንኛውም ስጨርሽ ሪፖርት ማድረግሽን እንዳትረሽ። በጉጉት ነው የምጠብቀው። እሺ ደውልልሻለሁ። በይ ቻው። ወደ ክፍላችን ይሄት አሁን ክፍላችንን እንገባና ከፍ ብለን እንተኛለን። እሺ እሺ። የተባባልነውን ነገር ልረሳ ነው እንዴ? እኔ መውለድ የምፈልገው ከሚስቴ ብቻ ነው፣ ከአንቺ ብቻ ነው መውለድ። እንግዲህ አታስቸግረን በቃ። ይሱድ እንግዲህ ምን ሰላም ናርዲ